ሄሎ ሰላም ጤና ይስጥልኝ ወዲ አተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? በኦርጋኒክ ኬሚስትሪ አሪፍ ቪዲዮዎችን ሰርተን እናንተም እንዳመሰገናችሁ ዛሬ ደግሞ በባዮ ኬሚስትሪ ተከስተናል። ባዮ ኬሚስትሪ ስፔሻሊ ሜዲካል ባዮ ኬሚስትሪ ለፋርማሲ ተማሪዎች፣ ለኤምኤልቲ ኦር ሜዲካል ላቦራቶሪ ተማሪዎች፣ ዶክትሬት ለሜዲሲን ተማሪዎች፣ ለአንስቴዥያ ተማሪዎች፣ ለኢንቫይሮንመንታል ተማሪዎች፣ ለኬሚስትሪ፣ ለባዮሎጂ እንዲሁም ለተለያየ ዲፓርትመንት በሚሆን መልኩ አሁንም ባዮ ኬሚስትሪን ይዘን መጥተናል። እንግዲህ ቪዲዮአችንን እንደምትወዱት ተስፋ እናደርጋለን። ዛሬ ቻፕተር 1 ኢንትሮዳክሽን ቱ ባዮ ኬሚስትሪ የሚለውን በፓርት 1 ይዘን መጥተናል። እንግዲህ ለቻናላችን አዲስ የሆናችሁ አሁንም ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እያደረጋችሁ እንዲሁም ለተማሪዎች ሼር በማድረግ እንድታበረታቱን እንጋብዛለን። ባዮ ኬሚስትሪ እንግዲህ በጣም ምርጥ እና ሁሉም ተማሪዎች የሚማሩት ኮርስ ነው። በደስ በሚልና በክሊር በሆነ አገላለጽ እንደተለመደው አጠራጠር እያደረግን ይዘን እንመጣለን። ስለዚህ እናንተ ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱን እንጋብዛለን። ኮሜንት እንደተጠበቀ ነው። ስቴት ካላችሁ ሼር ይደረግ። እንግዲህ ባዮ ኬሚስትሪ ምንድነው ከሚለው ዛሬ እንጀምራለን ማለት ነው። ሶ እንግዲህ what is biochemistry ነው የሚለው። እንግዲህ ባዮኬሚስትሪ የሚለው ኮርስ ወይ ደግሞ ባዮኬሚስትሪ እንዴት ዲፋይን ይደረጋል ከሚለው ስንጀምር can be defined as a science of chemical basis of life or a Greek bio ማለት ላይፍ ነው እንደምታውቁት። ከባዮሎጂ ባዮሎጂ ማለት ላይፍ ስተዲ እንደሆነ ታውቃላችሁ። ባዮ ላይፍ ነው። ስለዚህ ባዮኬሚስትሪ እንግዲህ ስለ ላይፍ ሳይንስ ማለት እንችላለን ማለት ነው። ምክንያቱም ብዙ ባዮኬሚካል ሪአክሽኖች ሰውነታችን ውስጥ ይካሄዳሉ እኛ ሰርቫይቭ እንድናደርግ። ባዮኬሚካል ሪአክሽን ኦፍ ዘ ላይፍ ያንን የሚያጠናልን እንግዲህ the field of science ኬሚስትሪ ማን ነው? ባዮኬሚስትሪ ነው ማለት ነው። so the science of chemical constituent of living cells and of the reaction as well as the process they undergo is called biochemistry ነው። እንግዲህ ባዮኬሚስትሪ different biochemical reaction of the cell የምንለውንና የተለያዩ ፕሮሰሶች ወይም biochemical process in our body ገቨርን የሚያደርገልን field of study ነው ባዮኬሚስትሪ። Therefore, it is a science concerned with the various molecules that occur in living cells and organisms and with their chemical reaction. ስለዚህ ብዙ ባዮሞሌኪውልሶች አሉ ሊቪንግ ሴል ውስጥ አስፈላጊ የሆኑ ለኦርጋኒዝሞች ሰርቫይቫል በጣም ወሳኝ የሆኑ እነኚህ ባዮሞሌኪውልስ የምንላቸው ደግሞ ሰውነታችን ውስጥ ከገቡ በኋላ ሰርቴን ባዮኬሚካል ኦር ኬሚካል ሪአክሽን ያካሂዳሉ። ያን ኬሚካል ሪአክሽን ገቨርን የሚያደርግልን ስተዲ የሚያደርግልን ባዮኬሚስትሪ ነው ማለት ነው። So it is anything more than superficial comprehension of life in all its diverse manifestation, demand of knowledge of biochemistry. እንግዲህ ብዙ የህይወት ማኒፌስቴሽኖች የባዮኬሚስትሪ ናውሌጅ ይፈልጋሉ እያለ ነው። By this definition, biochemistry encompasses a large area of cell biology, molecular biology as well as molecular genetics. ስለዚህ ባዮኬሚስትሪ እነኚህን ኮርሶችን ይይዛል። ከነኚህ ኮርሶች ጋር በደንብ የሆነ ቁርኝነት ይኖረዋል። ከባዮሎጂ ሞለኩላር ባዮሎጂ ከሞለኩላር ጄኔቲክስ ጋር የተያዘ ነው። so what is the aim of biochemistry ስንል it is to describe and explain all chemical process of living cells in a molecular term። ስለዚህ የባዮኬሚስትሪ ትልቁ ኤም ወይም ኦብጀክቲቭ ምንድነው ከተባለ እንግዲህ ሰርቴን ባዮኬሚካል ፕሮሰሶችን ኤክስፕሌን ማድረግ እንዲሁም ዲስክራይብ ማድረግ ነው ማለት ነው። So the major objective of biochemistry is the complete understanding of all biochemical process associated with living cells at the molecular level. ስለዚህ ሜጀር ባዮኬሚስትሪ ሪአክሽን ምንላቸው ባዮኬሚካል ፕሮሰስ ኦፍ ላይፍ የምንላቸው at the molecular level የሚያጠናልን field of science biochemistry። ስለዚህ የሜጀር ኦብጀክቲቭ ይሄው ነው ማለት ነው። To achieve this objective, biochemists have sought to isolate the numerous molecules found in cells, determine their structure, analyze how they function, and many techniques have been used for this purpose ይላል። ታዲያ አሁን ይሄንን ኦብጀክቲቭን አቺቭ ለማድረግ አንድ ባዮኬሚስት ወይም ደግሞ ባዮኬሚስትሪ ስፔሻላይዝ ያደረገ ሰው ምንን በደንብ ሊያውቅ ያስፈልጋል፣ ምንን በደንብ አንደርስታንድ ሊያደርግ ያስፈልገዋል ስንል እንግዲህ አንዱ ስለ ሴል ማወቅ አለበት ማለት ነው። ስለ ሴል በደንብ ማያውቅ ከሆነ ስለ ባዮኬሚካል ሪአክሽን ኢን ሴል ዲተርማይን ሊያደርግልን አይችልም ማለት ነው። ያ ብቻ ሳይሆን ሰርቴን ሞለኩላር ሪአክሽን እንደ ሴል የሚለውን ሴል ስትራክቸር የሚለውን እና ሴል እንዴት ይሰራል how they function የሚለውንም ማወቅ ያስፈልጋል ማለት ነው። ሶ ይሄንን ለማወቅ ደግሞ የተለያየ ነገሮችን አንደርስታንድ ማድረግ
ያስፈልጋል ነው። ሌላው ሄልዝ ዲፔንድ ኦን ሆርሞንስ ባላንስ ኦፍ ባዮኬሚካል ሪአክሽን ኦክሪንግ ኢን አወር ቦዲ። እንግዲህ ሄልዛችን ጤንነታችን ዲፔንድ የሚያደርገው ሃርሞኒየስ ባላንስ ኦፍ ባዮኬሚካል ሪአክሽን ኦክሪንግ ኢን አወር ቦዲ ነው። ሰውነታችን ውስጥ የሚካሄደው ሰርቴን ባዮኬሚካል ሪአክሽን ባላንሱን የሚስት ከሆነ ለበሽታ እንዳረጋለን። ስለዚህ ጤንነታችን ይታወቃል። ያ እንዳይሆንም የባዮኬሚካል ሪአክሽን ባላንስ ለመጠበቅ ባዮኬሚስትሪ ያስፈልገናል ነው። ሌላው disease reflects abnormality in biomolecules, biochemical reaction or biochemical process. This is the main concern of medical biochemistry. እንግዲህ አሁን ባዮኬሚስትሪን as a science እና ባዮኬሚስትሪ as a medical science ልናየው እንችላለን። as a medical science እናጠራው ባዮኬሚስትሪ እንግዲህ ስለ ሄልዝ ነው። አንድ ሰው ጤነኛ ነው የምንለው ሰርቴን ባዮኬሚካል ሪአክሽን ኖርማሊ ወይም ደግሞ አብኖርማሊቲ እንዳይሆኑ ካለ አብኖርማል ሆኑ ማለት ታመምን ማለት ነው። ዲዚዝ ቶን ማለት ነው። ዲዚዝ ቶን ስንል እንግዲህ በምን በብረው ማኒፌስት የሚያደርገው አብኖርማሊቲ ኢን ባዮኬሚካል ሪአክሽን አብኖርማሊቲ ኢን ባዮኬሚካል ፕሮሰስ ነው ማለት ሶ ይሄንን የሚያጠናለን የባዮኬሚስትሪ ዲሲፕሊን ደግሞ ሜዲካል ባዮኬሚስትሪ ይባላል ማለት ሶ ይሄ ሜዲካል ባዮኬሚስትሪ ነው። እንግዲህ አሁን የፋርማሲ ተማሪዎች፣ የሜዲሲን ተማሪዎች፣ የአነስቴዥያ፣ ኤምኤልቲ፣ ሚድዋይፍ አብዛኞቹ የጤና ተማሪዎች የሚወስዱት ባዮኬሚስትሪ አሴ ሳይንስ ስንል ደግሞ እንግዲህ ኬሚስቶች፣ ባዮሎጂዎች፣ አግሪካልቸር ብዙዎች ይወስዱታል። እኛውን ስናመጣ ይሄንን ቪዲዮ ስንሰራ እንዴት አድርገን ነው የምንሰራው? ሞሮፍ ከሁለቱም ኮምፐንሴት ባደረገ ወደ ሜዲካል ባዮኬሚስትሪ ሳብ እናደርጋለን። ግን ሌላውንም አንድ ጋር ነው የምንሰራው። ባዮኬሚስትሪ አሴ ሳይንስ አስዌላስ ባዮኬሚስትሪ አሴ ሜዲካል ባዮኬሚስትሪ ሳይንስ እናጠናለን ማለት ነው። ሶ ቪዲዮአችን ከዚያ ወዲህ ተቃኘ እንደሆነ ልታውቁ ያስፈልጋል። ሶ the scope of chemistry or biochemistry እስከምንድን ነው ስኮፕ እስከምንድን ነው ጥልቀቱ ስፋቱ ምን ይመስላል የሚለውን ለማየት ነው ምን ሞክረው። so the knowledge and the skill of biochemistry is applied in a number of area ይላል። አንዱ ጄኔቲክስ ነው። አሁን የባዮኬሚስትሪ ዲሲፕሊን እስከ ወደ ጄኔቲክስ ይሄዳል ነው። ጄኔቲክስ ስንል እንግዲህ the biochemistry of nucleic acid DNA RNA ዲኤንኤ እና አርኤንኤ ወይም ዘረመል የምንለው ከሌለ ሪፕሊኬት ማድረግ ከሆነ ትራንስክሪፕሽን ትራንስሌሽን የምንላቸው ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የምንለው የሚያጠናልን ጄኔቲክስ ነው። ጄኔቲክስ እንግዲህ ከባዮኬሚስትሪ ጋር በትልቁ ቁርኝነት አለው ነው። ሌላው ፊዚዮሎጂ ነው። ዘ ስቴት ኦፍ ኖርማል ቦዲ ፋንክሽን ቅድም ብለናል። አንድ ሰው ጤነኛ ነው ስንልና አንድ ሰው ደግሞ አብኖርማል ነው ስንል ምን ማለታችን ነው ስንል ዘ ሳይንስ ኦፍ ፊዚዮሎጂ ነው ማለት ነው። ሌላው ፋርማኮሎጂ እንደ ፋርማሲ ፎር ዲዛይኒንግ የቴራፒቲክ ድራግስ እንደ ሜታቦሊዝም ኦፍ ዘ ድራግ yes አንድ ድራግ ዲዛይን ለማድረግ ስፔሻሊ ሜዲሲናል ኬሚስት የባዮኬሚስትሪ እውቀት በደንብ ሊኖር ያስፈልጋል። ዲዛይን ማድረግ ብቻ ሳይሆን ቴራፒቲክ ኤፊካሲው ምን ይመስላል የሚለውን ለማወቅ ፋርማኮሎጂ ያስፈልገናል። ይሄ ሁለቱ ደግሞ ግሬት ሪሌሽንሺፕ ዊዝ ባዮኬሚስትሪ ያላቸው። ሌላው ቶክሲኮሎጂ to understand the toxic effect of metabolite and xenobiotic ያ የምንወስደው ነገር በሙሉ ጠቃሚ አይደለም፣ ቶክሲሲቲ ፕሮፋይል አለው። ሶ ቶክሲኮሎጂ አስፔክቱንም የምናጠናበት ሌላ ሳይንስ አለ። ይሄም ሳይንስ ግን ከባዮኬሚስትሪ ጋር ትልቅ የሆነ ምን አለው ቁርኝነት አለው። ስለዚህ ባዮኬሚስትሪ ከነኚህ ዲሲፕሊኑ ጋር ምን አለው ትልቅ የሆነ ግንኙነት አለው ነው። ሶ ዘ ስኮፕ ኦፍ ባዮኬሚስትሪ ከፓቶሎጂ ጋር ምንድነው? ዘ ስተዲ ኦፍ ዲዚዝ ነው። ፓቶሎጂ ኢንፍላሜሽን፣ ሴል ኢንጁሪ፣ ካንሰር ሴል እንላቸው ወይም ካንሰር ዲዚዝ የምንለው and each pathological condition has a biochemical basis, so this also studied by pathology። ስለዚህ ፓቶሎጂም ከባዮኬሚስትሪ ጋር ትልቅ ግንኙነት አለው ነው። ሌላው ማይክሮባዮሎጂ፣ ዞሎጂ፣ ቦታኒ የምንላቸው ሜዲሲን as understanding and maintenance of health and effective treatment of disease፣ public health፣ nutrition፣ the preventive medicine፣ agriculture and biotechnology፣ forensic industry፣ even forensic medicine ይሄ በሙሉ ባዮኬሚስትሪ በደንብ አድርጎ ይጠቀማል። እንግዲህ ባዮኬሚስትሪ ኦል ኢንኮምፓሲንግ ሳይንስ ነው ማለት ነው። በደንብ በስፋት ከብዙ ሳይንሶች ከብዙ ኮርሶች ከብዙ ዲሲፕሊን ጋር ይገናኛል ማለት ነው። ስለዚህ ናውሌጅ ኦፍ ባዮኬሚስትሪ በደንብ ካለን ብዙ ነገሮችን ይናቀላለን ማለት ነው። አስ ኤ ሳይንስ ስቱደንት ስፔሻሊ እንግዲህ ባዮኬሚስትሪን በሁለት ካታጎራይዝ ማድረግ እንችላለን። ዲስክሪፕቲቭ ባዮኬሚስትሪ እና ዳይናሚክ ባዮኬሚስትሪ ብለን ማለት ነው። እንግዲህ ዲስክሪፕቲቭ ባዮኬሚስትሪ ስንል ዲልስ ዊዝ ኳሊታቲቭ ነው እና ኳንቲታቲቭ ኔቸር ስፔሻሊ ካራክተር፣ ኮምፕሌክሴሽን፣ ሜካፕ ኦፍ ኤ ሞለኪውል ኢን ኤ ሊቪንግ ሴልስ። ስለዚህ የሚያጠናልን ባዮኬሚስትሪ ዲስክሪፕቲቭ ባዮኬሚስትሪ እንለዋለን። ለሜጀር ሞለኪውል ኢን ሂውማን ለምሳሌ ውሃ እንደምታውቁት ማክሮ ሞለኪውል የምንላቸው ለካርቦሃይድሬት፣ ፕሮቲንስ፣ ሊፒድስ፣ ኒክሊክ አሲድ and the micro molecules with like vitamins and mineral የምንላቸው ስለነኚህ የሚያጠናን የሳይንስ ዘር ወይም የባዮኬሚስትሪ ዲሲፕሊን ወይም ካታጎሪ ምንድነው? ዲስክሪፕቲቭ የምንለው ነው ማለት ነው። ዳይናሚክስ ስንል ግን ዲል ዊዝ ሪአክሽን and mechanism of reaction in the living cells። ስለዚህ
there is certain physiological or biochemical reaction in our body ብለናል ቀደም። ስለዚህ እነኚህ biochemical reaction መካኒዝማቸውን የሚያጠናልን ደግሞ dynamic biochemistry የምንለው ነው ማለት ነው። so the biomolecular hierarchy ስናይ እንግዲህ ያው የሰው ልጅ መነሻው አተም ነው ብለናል። atoms or element የምንለው ከዚህ simple molecule ተነስተን ወደ ሴል የምንሄደው so that simple molecule are units for building of complex structure. Now the metabolite, the macromolecules, organelles, membranes, the unit of life that so called cell የምንለው መነሻችን እንግዲህ አተም ነው ማለት ነው። እንግዲህ አተም the simplest ምንላት በጣም ከሁሉም ደቃቋና ናኖ ሌቨል ያለችው አተም ናት ማለት ነው። እንግዲህ አተም ናት ወደ ሴል፣ ሴል ደግሞ ወደ ቲሹ፣ ከቲሹ ወደ ጃይንት ኦርጋኒዝም እያልን የምንመጣው ማለት ነው። ያ so the level of ስንል እንግዲህ ቅድም እንዳልነው ያው አተም ነው ብላል። እንግዲህ አተም ሲነሳ ደግሞ ባለፈው ኦርጋኒክ ኬሚስትሪ ላይ እንግዲህ ቻፕተር 1 ላይ እንደሰራውላችሁ ካርበን አተም በተለይ እንግዲህ ባክቦን ምንለው ነው ካርበን አተም። ሶ አተም ሲባል ስለ ካርበን ፎከስ የምናደርገው ለምን ነው? ምን ያህል ኦርጋኒክ ኬሚስትሪ መማር ስለ ካርበን ኬሚስትሪ መማር አስፈላጊ እንደሆነ ከሄልዝ ኤክስፐርት ስፔሻሊ ከፋርማስታት እና ከሰው በመሆናችን ስለ ኦርጋኒክ ኬሚስትሪ መማር ምንድነው ጥቅሙ ብለን ስንነሳ እንግዲህ አንዱ የተነሳነበት በወቅቱ የነበረው እኛ ሰዎች በራሱ አተም ነን። ያ አተም ደግሞ በዋናነት ካርበን አተም ላይ የተሰራ ነው። ሶ ያ ካርበን አተም ወደ ተለያየ ጨምረን አይተናል። ለምሳሌ ዲኤንኤያችን ጄኔቲክ ማሽነሪ የምንለው ከኒኩሊክ አሲድ ሞኖመር የተሰራው ያ ኒኩሊክ አሲድ ደግሞ በውስጡ ምን አለ? ናይትሮጂነስ ቤዝ አለ። እነኛ ናይትሮጂነስ ቤዞች እንግዲህ ከካርበን አተም ሄትሮ አተም ከምንላቸው የተሰሩ እንደሆኑ ኦርጋኒልስ እነኚህ ሴል ናገና ከሴል ቲሹ ኦርጋን ሲስተም ኦርጋኒዝም እና ፖፑሌሽን ደግሞ በጋራ ኢኮሲስተም ያ ኢኮሲስተም ወደ ኮሚኒቲ ይሆናል። ከኮሚኒቲ ወደ ኢኮሲስተም ዳም ባዮስፌር የምንለው ላይ እንደርሳለን ማለት ነው። እንግዲህ ይሄ ሁሉ ዓለም ወይም ምንለው ላይ ያለው ወደ 9-10 ቢሊዮን ህዝብ የምንለው መነሻው እንግዲህ ከአተም እንደሆነና ከዚህ ተነስቶ ይሄን ሁሉ ፌኖሚና አልፎ ልክ በዚህ መልኩ እንደተገኘ ልናውቅ ያስፈልጋል ነው። ይሄ ኮንሰፕት እንግዲህ ዘ ኮንሰፕት ኦፍ ባዮኬሚስትሪ ነው ማለት ነው። so the elemental composition of living organisms ስናይ እንግዲህ more than 99% of an element in animals body are accounted for the 4 element ነው። እንግዲህ አብዛኛው አኒማል ቦዲ የተሰራው ከአራት ኤሌመንቶች ነው። በዋናነት እነኚህ አራት ኤሌመንቶች 99%ን ይዛሉ ነው። አንደኛው ካርበን፣ ሌላው ሃይድሮጂን ነው። ከዛ ኦክሲጂን ይከተላል፣ ናይትሮጂን ይከተላል ማለት ነው። ስለዚህ ሞስት ኦፍ ሃይድሮጂን ነው ኦክሲጂን የምንለው በውሃ መልክ ነው የሚገኘው the form of water which alone around 60 to 70% of cell mass። እንግዲህ ሰውነታችን በራሱ ከ60 እስከ 70% ውሃ ነው ይላል። ውሃ ስንል ስንበትናቸው ሃይድሮጂን እና ኦክሲጂን እያወራን ነው ማለት እና ለዚህም ነው 99% አኒማል ቦዲ የተሰራው ከነኚህ አራት ኤሌመንቶች ነው የምንለው ማለት ነው። so these elements are the major constituent of organic molecule called biomolecule and on which most living organism can depend ይላል። እንግዲህ አብዛኛው ማይክሮ ኦርጋኒዝም የምንለው ዲፔንድ የሚያደርገው ላይፉ ከነኚህ ኤሌመንቶች or elemental composition. so the second biologically important group of element which account only 0.5 of the body mass are the 7 essential mineral element። እንግዲህ አሁን ደግሞ ማዕድኖች የምንላቸው አሉ። በጣም በዝቅተኛ ፐርሰንት ሰውነታችን ውስጥ ይገኛሉ፣ ነገር ግን በጣም አስፈላጊዎች ናቸው። በዋናነት ላይ ሰባቱ አስፈላጊ የሚኔራል የምንላቸው በሰውነታችን ውስጥ አንዱ እንግዲህ ሶዲየም፣ ሌላው ፖታሺየም ነው፣ ካልሲየም አለ፣ ማግኒዚየም፣ ክሎሪን፣ ሰልፈር እና ፎስፈረስ የምንላቸው ሚኔራል ኮንተንቶች 0.5% of the body mass ቢይዙም ግን በጣም ወሳኝ ናቸው። ሚኔራል ባላንስ የምንለው ኤሌክትሮላይት ባላንስ የምንለው ሰውነታችን ውስጥ ኤሌክትሮላይት ክሊኒካል ኬሚስትሪ አሰሩ የምንባለው በጤንነታችን ነው። ለምሳሌ ሆስፒታል ስንሄድ እነኚህ ምን ያህል አሉ፣ ምን ያህል ጎሏል፣ ምን ያህል አንሰዋል፣ ለምን ሲበዙም ሲያንሱም ችግር ስለሆነ ባላንሳቸውን ጠብቀው ሰውነታችን ውስጥ ያስፈልጋሉ። so sulfur and phosphorus are also component of some biomolecule ይላል። so the chemical component of cells ስንል እንግዲህ መጀመሪያ ውሃ ነው ብለናል። ውሃ ከ60 እስከ 70% ቦዲ ዌታችን ይዛል። other cellular constituent of either dissolved or suspended in water ይላል። እንግዲህ ውሃ ሰውነታችን ውስጥ ቢኖርም እንኳን ለሰውነታችን የሚያስፈልጉ ነገሮችን ደግሞ ለማዘጋጀት ዲዞልቭ ለማድረግ ወይ ሰስፔንድ ለማድረግ ውሃን እንጠቀማለን እንደማለት ፈልጎ ነው። so organic compound or biomolecule they are a nucleic acid, protein, polysaccharides or carbohydrate and lipid. so ከውሃ ጋር እንቀጥል እንግዲህ ኦርጋኒክ ኮምፓውንድ የምንላቸው ባዮሞሌኩል ስፔሻሊ እነኚህ ካርቦሃይድሬት፣ ፕሮቲን፣ ሊፒድ፣ ኒውክሊክ አሲድ የምንላቸው ደግሞ በመሰረታዊ ናቸው። በጣም አስፈላጊ ኮምፖነንት ኦፍ ሴል የምንላቸው
ሌሎቹ ግብአቶቻችን ናቸው ማለት ነው። ሶ እነኚህ ማክሮ ሞለኪውል የምንላቸው ለምሳሌ ፕሮቲን ብንወስድ ከ10 እስከ 20% ኦፍ ቦዲ ዌይት ኦፍ ሴል ያስፈልገናል ማለት ነው። ኒኩሊክ አሲድ ከ7 እስከ 10% ይይዛል። ፖሊሳካራይድ የምንላቸው ካርቦሃይድሬትስ ደግሞ ከ2 እስከ 5% ኦፍ ሴል ይዛሉ። 3%ዎቹ ደግሞ ኦልሞስት ሊፒድ ናቸው ማለት ነው። ሶ ዘ ሊፒድ ኮንተንትስ ሜይ ቢ ሃየር ኢን አዲፖሳይት ኦር ፋት ሴልስ and the protein may account more of the cell weight in the cell like so called erythrocyte ይላል። ያው አዲፖሳይት ይታወቃል እንግዲህ ፋቲ አክሙሌት የሚያደርግበት ፓርት ነው። ፋት እንደምታውቁት ወይም ሊፒድ የምንለው በጥርስ ለበላ አይደሉምና አዲፖሳይት አካባቢ ላይ ተከማችተው ይገኛሉ ነው። ፕሮቲን ሰውነታችን ውስጥ በጣም አስፈላጊ ነው። ኢቭን ሴል ሜምብሬናችን የተሰራው ከፕሮቲን እና ሊፖፕሮቲን ይታወቃል። ሶ ይሄ ሊፖፕሮቲን ሰውነታችን ውስጥ ሴል ዌይት ወይ ደግሞ ቦዲ ዌይታችን ሲዝ ኢን ዘ ፎርም ኦፍ ኤሪትሮሳይት ሰውነታችን ውስጥ በጣም አስፈላጊ ሆኖ ይገኛል ማለት ነው። ስለዚህ ፕሮቲን በጣም አስፈላጊው የማክሮ ሞለኪውል አንዱ ነው ማለት ነው። the other low molecular weight organic compound may account for 4% of the cell weight ይላል። they are monosaccharides like amino acid, fatty acid, purines, pyrimidine, nucleotide, peptides, hormones, vitamins, cofactors የምንላቸው በዝቅተኛ ሁኔታ ሰውነታችን ውስጥ የሚገኙ ነገር ግን ለጤንነታችን በጣም አስፈላጊ የሆኑ ሞለኪውሎች ናቸው። So the biochemical reaction in the living system እንግዲህ ሜታቦሊዝም የሚለው የመጀመሪያው ኮር ኮንሰፕት ነው። ያው ሜታቦሊዝም እንደምታውቁት the sum total of anabolism and catabolism የምንለው sum total የሁለቱ ድምር ነው። ካታቦሊዝም እና አናቦሊዝም በጋራ ሜታቦሊዝም ይሰጣል። So the sum total of chemical reaction in a living cell or organism can be metabolism ይባላል። so አንድ ምግብ በልተን ሰውነታችን ውስጥ ገብቶ ወደሚፈለገው ብለድ ስትሪም እስከሚሄድ ያለው ፕሮሰስ ሜታቦሊዝም። አንድ መድኃኒት ወስደን ያ መድኃኒት ስራውን ሰርቶ እኛ ከህመማችን እንድናገግም ሜታቦሊዝም ያስፈልጋል። ይሄ ሁሉ ፕሮሰስ ሰውነታችን ውስጥ ይካሄዳል። ያ ኬሚካል ሪአክሽን ሜታቦሊዝም እንለዋለን። so ሜታቦሊዝምን ግን በሁለት እንከፍለዋለን፣ ካታቦሊዝም እና አናቦሊዝም ብለን ማለት ነው። ካታ ስንል ለብሬክ ዳውን ማድረግ ነው ኦር ዲግራዴሽን ኦፍ ሪአክሽን ኤግዛምፕል ዳይጀሽን ኦክሲዴሽን ኦፍ ግሉኮዝ የምንላቸው እነዚህ ካታቦሊዝም ናቸው። ማለት ላርጅ ሞለኪውል ወደ ስሞል ፓርቲክል ብሬክ ማድረግ፣ ፖሊሳካራይዶችን ወደ ሞኖሳካራይድ ብሬክ ማድረግ ነው። ማክሮ ሞለኪውል ወደ ማይክሮ ሞለኪውል መቀየር ነው። አናቦሊዝም ስንል ግን ሲንተቲክ ሪአክሽን ሲንተስ ኦፍ ፕሮቲን ለምሳሌ አሚኖ አሲድ ሲደመር አሚኖ አሲድ ባይ ዩዚንግ ፔፕታይድ ቦንድ ፕሮቲን እንሰራለን። ይሄ ፌኖሜና አናቦሊዝም ይባላል። አና ስንል ጆይን ማድረግ ነው፣ ካታ ስንል ብሬክ ማድረግ ነው ማለት ነው። ስለዚህ ሁለቱ ተርሞች በጣም አስፈላጊ ተርሞች ናቸው። ባዮኬሚካል ሪአክሽን ኢን ሊቪንግ ሲስተም እንግዲህ አንዱ ሜታቦሊክ ኤረር ነው። አሁን ይሄ ባዮኬሚካል ሪአክሽን ሰውነታችን በትክክል የማይሄድ ወይ የማይሳለጥ ከሆነ ሜታቦሊክ ኤረር ይፈጠራል። ያ ሜታቦሊክ ኤረር ደግሞ በተዘዋዋሪነት ለሜታቦሊክ ኤረር ወይም አብኖርማሊቲ ያጋልጠናል። አብኖርማሊቲ አክቹአሊ አኪርድ ወይም ኢንሄሪትድ ሊሆን ይችላል። አንዳንዴ በጄኔቲክስ ከቤተሰብ ወደ ልጆች ሊተላለፍ ይችላል። ያን ኢንሄሪትድ እንለዋለን። ሌላው ደግሞ አኪርድ የምንለው ሜታቦሊክ ኤረር ወይም አብኖርማሊቲዎች ይኖራሉ ማለት ነው። ሌላው ዌስት ፕሮዳክት ነው። ኢንቫይታብል ዌስት ፕሮዳክት አር ፕሮዲውስድ ዌን ዘ ባዮኬሚካል ሪአክሽን አር አንደርጎይንግ ኤ ሊቪንግ ሲስተም ይላል። ያው ነው እንደምታውቁት ነው ሜታቦሊዝም ካለ መጨረሻ ላይ ኤክስክሪሽን ይኖራል። ያ ኤክስክሪሽን የምንለው ደግሞ ዌስት የማስወገድ ሂደት ነው። ዌስት ፕሮዳክቶች ከሰውነታችን ውስጥ በአንድም በሌላም ይወገዳሉ በተለያየ ፌኖሜና ማለት ነው። ሶ the building blocks ስንል ሲምፕል ሹገርስ፣ አሚኖ አሲድስ፣ ኒክሎታይድ፣ ፋቲ አሲድ ነው። እነኚህም በጋራ እንጠቀምና በዩዚንግ አናቦሊዝም ወይም ጆይኒንግ ማክሮ ሞለኪውል እንሰራለን። ለምሳሌ ሲምፕል ሹገሮችን ጆይን በማድረግ ፖሊሳካራይድ እንሰራለን። አሚኖ አሲድ ለፕሮቲን ወይ ለፔፕታይድ ያስፈልገናል። ኒክሎታይድ የምንለው ለአርኤንኤ እና ዲኤንኤ ያስፈልገናል። ፋቲ አሲድ የምንለው ለሊፒድ እና ፋት ያስፈልገናል። ስለዚህ አሁን እነኚህን ሲምፕል ሹገር ወይም ደግሞ ሞኖሳካራይዶችን ወደ ማክሮ ሞለኪውል ወይም ፖሊሳካራይድ ስንቀይር አናቦሊክ ይባላል። ይሄንን ፖሊሳካራይድ ወደ ኋላ ወደ ቢልዲንግ ብሎኩ ስንመልሰው ያንን ፌኖሜና ካታቦሊክ ወይም ደግሞ ካታቦሊዝም እንለዋለን። ሁለቱ በጋራ አናቦሊዝምም ሆነ ካታቦሊዝም ሲደመሩ ደግሞ ሶኮልድ ሜታቦሊዝም እንላቸዋለን ማለት ነው። The metabolism of dietary component ላይ in order to survive human must meet two basic metabolic requirement ላይ እንግዲህ ሰው ለመኖር የሚያስፈልገው ሪኳየርመንቶች አሉ። በዋናነት ሁለት ቤዚክ ሜታቦሊክ ሪኳየርመንት አለ። አንደኛ we must be able to synthesize everything our cells need that is not supplied by our diet። እንግዲህ ምግብ ወደ ውስጥ
በመመገብ ሰውነታችን ሊያገኝ የማይችላቸው ንጥረ ነገሮች ሰውነታችን የሚያስፈልገው አለ። እነሱን ሰውነታችን በራሱ ሲንተሳይዝ ማድረግ አለበት አንድ ለመኖር። ሌላው we must our internal environment from toxin and the changing condition in our external environment። እንግዲህ ሰውነታችን በተለያየ ኢንተርናል ሰውነታችን ወይ ውስጥ አካላችን በተለያየ ኢንቫይሮንመንት ኢንተርናል ኢንቫይሮንመንት በምንለው እና ኤክስተርናል ኮንዲሽን በምንለው አፌክት ይሆናል። ያ እንዳይሆን እንግዲህ ሰውነታችን በአንድም በሌላ ይሄንን ቶክሲን የምንለው በተለይ ሰውነታችን ውስጥ የሚፈጠሩ ቶክሲካንቶችን ዲቶክሲፋይ በማድረግ ሰውነታችንን ከበሽታ ወይም ከተለያየ አደጋ መከላከል አለብን። ኤክስተርናሊ አንዳንድ ኮንዲሽኖች ደግሞ ሰውነታችን ላይ ማኒፑሌት ወይ አደጋ ላይ ያደርሱ ይችላሉ። እነኛንም ደግሞ አቮይድ ለማድረግ የሚሰራው ፌኖሜና አለ ማለት። ስለዚህ ጀነራሊ ሰርቫይቭ ለማድረግ ሂውመን መስት ሚ ቱ ዚስ ቤዚክ metabolic requirement ማለት ነው። So in order to meet this requirement we metabolize our dietary components through 4 basic types of pathway። እንግዲህ ታዲያ አሁን ሰውነታችን ለመኖር ምግብ ያስፈልገዋል። ምግብ ከወሰደ በኋላ ደግሞ ምግብ ሜታቦላይዝ መሆን አለበት ብለን ሶ ያንን ለሜታቦሊክ ሪኳየርመንት ለማሟላት ሜታቦሊዝም ስናካሄድ 4 ቤዚክ ፓዝዌይ እንከተላለን ነው የሚለው። አንደኛው ፊውል ኦክሲዴቲቭ ፓዝዌይ የምንለው ነው። ሁለተኛው ፊውል ስቶሬጅ እንደ ሞባላይዜሽን ወይ ደግሞ ዩቲላይዜሽን ፓዝዌይ የምንለው ነው። ሶስተኛው ደግሞ ባዮሲንተቲክ ፓዝዌይ ነው። አራተኛው ዲቶክሲፊኬሽን ኦር ዌስት ዲስፖዛል ፓዝዌይ የምንለው ነው ማለት ነው። እንግዲህ እነኚህ አራቱ ወይ በአራት ፓዝዌይ ሰውነታችን የሚያስፈልገው ሪኳየርመንት እንዲያሟላ የሚያግዙ ፌኖሜና የሚያግዙ ፕሮሰሶች ናቸው ማለት ሶ in the present scenario ይላል። እንግዲህ አሁን the role of biochemistry ስናይ ይሄንን አሁን ሪኳየርመንቶቹን ለማሟላት የሚያደርጋቸው እንቅስቃሴዎች ባዮኬሚስትሪ የሚያደርገው ስናይ in the present scenario many people are like in taking multivitamin and mineral for better health ይላል። እንግዲህ ሰዎች አሁን ላይ የተለያየ መልቲቫይታሚን ሚኔራሎችን ሲመገቡና ያለ እንግዲህ ላይፍ ስታይላቸውን ለማስተካከል ጤንነታቸውን ለመመለስ ኢቭን ጥሩ አቋም እንዲኖራቸው ያንን ያደርጋሉ። ይሄን ሲያደርጉ እንግዲህ አንዱ የባዮኬሚስትሪ ሚና ነው ማለት ነው። ያንን የወሰዱትን ነገር ወደ ስራ የመቀየሩ የባዮኬሚስትሪ ስራ ነው። ሶ the function of the role of vitamin the mineral are the best described by biochemistry ይላል። አንዱ ይሄ ነው። ሌላው there are many disorders due to hormonal imbalance especially women and children ይላል። the formation of role of hormones and the disorder is due to the deficiency or excess of hormone are best studied by the biochemistry ይላል። እንግዲህ አብኖርማሊቲዎች especially hormonal imbalance በመፈጠሩ ብቻ ሰውነታችን ውስጥ ብዙ አብኖርማሊቲዎች፣ ችግሮች፣ በሽታዎች፣ ዲስኦርደሮች ይፈጠራሉ። በተለይ ህጻናት፣ ሴቶች አካባቢ ላይ ማለት እነኛን ዲስኦርደሮች ማኔጅ ለማድረግ ሆርሞንን ባላንስ የሚያደርግልን ኦቨር ኤክሰስ ሆርሞንም ደግሞ ሲፈጠር ያንን ሆርሞን ማኔጅ ማድረግ ማለት ኤክሰስ ሲሆንም ችግር ስለሆነ ማለት ነው። ያንን ሮል የሚሰራልን ነው። ይሄ ትልቁ የባዮኬሚስትሪ ሚና ነው ማለት ነው። to determine health effect of toxin and pollutants ይሄም ሌላው ነው። ቅድም እንዳልነው ሰውነታችን የተለያየ ቶክሲካንቶችን አይፈልግም፣ ግን ቶክሲካንት በአንድም በሌላም ሰውነታችን ውስጥ ሊፈጠር ይችላል። ያንን ዲቶክሲፋይ እንዲያደርግ ሰውነታችን በአሞት አማካይነት ዲቶክሲፋይ ያደርጋል ማለት ነው። አንዱ የአሞት ጥቅሙ ዲቶክሲፊኬሽን መስራት ነው። ሌላ ፖሉታንቶች አሉ ሰውነታችንን አፌክት ሊያደርጉ የሚችሉ ማለት ነው። ይሄ በሙሉ የሚያጠናለን እንግዲህ ባዮኬሚስትሪ ነው ማለት ነው። ባዮኬሚስትሪ ነው። ሌላው almost all the disease or disorder have some biochemical involvement ይላል። so the diagnosis of any clinical condition is essentially possible biochemical estimation። የተለያዩ በሽታዎች ይኖራሉ። አንድ ሰው ሐኪም ቤት ሄዶ ሲሄድ ክሊኒካል ኮንዲሽኖችን ይመረመራል። ሚኔራል ኮንተንቶችን ቅድም እንዳለ ኤሌክትሮላይት ባላንሱን ይታያል። so ይሄን ሲደረግ የባዮኬሚስትሪ ሚና የባዮኬሚስትሪ ፍልስፍና አስፈላጊ ነው ማለት ነው። ሌላው አሁን ለምሳሌ ኪድኒ ዲስኦርደር የኩላሊት ዲስኦርደር ብንወስድ ኬሞቴራፒ ትሪትመንት ኦፍ ዩሪን ቴስት is used to determine the extent of excretion of drug or other metabolite the change in pH the color of the urine። አሁን ለምሳሌ አንድ ሰው ኩላሊት ችግር አለበት ልንለው ስንል ሽንቱን ቢያንስ ሽንቱን እንኳን ቴስት በማድረግ ከለሩ ከተለወጠ pH-ን ቼንጅ በማድረግ ቼክ በማድረግ ዩሪን ቴስት በመስራት ኪድኒው ላይ ችግር አለ የለም የሚለውን ማወቅ እንችላለን ማለት ነው። ሌላው ዲያቤት ሜሊተስ ያለበት ሰው ለምሳሌ ብለድ ሹገር ለብሉ ቴስት በመስራት ማወቅ ይቻላል። ስኳር በሽታ ታማሚ ስኳር ለብሉ ሰውነት ውስጥ ደም ውስጥ ያለው ምን ያክል ነው የሚለውን በማየት ቴስት በማድረግ የሰውየውን ስታተስ ማወቅ ይቻላል። so biochemical test for ketone bodies in urine also indicate the stage of diabetes mellitus ይላል። ሌላው ኬቶን ቦዲዎች ዩሪናችን ውስጥ ምን ያህል አለው የሚለው
አንዱ ስቴጅ ኦፍ ዲያቤት ሜሊተስ ታይፕ 1 ታይፕ 2 የሚለውን ለማወቅ ያገለግላል ማለት ነው። ይሄ ሁሉ እንግዲህ ሮል ኦፍ ባዮኬሚስትሪ ነው ማለት ነው። ሌላው ሊቨር ፋንክሽን ቴስት ስፔሻሊ ሊቨራችን ጉበታችን በጣም አስፈላጊ ኦርጋን ነው ሜታቦሊዝም ላይ ሊቨራችን ከታመመች ብዙ ችግሮች ሀፕን ሊያደርጉብን ይችላሉ። ያንን የምናጠናበት አንዱ የባዮኬሚስትሪ ሮል ነው። ሶ ሊቨር ፋንክሽን ቴስት help to determine the type of disease or damage to the liver. The effect of any medication on liver can also be associated with biochemistry. ሌላው evaluation of blood cholesterol level and the lipoprotein help to understand the provenance of the patient of cardiovascular disease. እንግዲህ ካርዲዮቫስኩላር ስንል ከሄርት ጋር ከብለድ ጋር የተያያዘ በሽታዎች ናቸው። ብዙ አሉ። አርቲሚያ ምንላቸው እና ካርዲያክ ሄርት ፌለር ምንላቸው ከኮሌስትሮል ሌቨል ጋር የተያያዙ በሽታዎች ናቸው። ከሊፖፕሮቲን ሌቨል ይሄ ሃይፐር ሊፖፕሮቲኔሚያ የምንለው ዲዚዝ አለ። እንግዲህ እሱ የፋርማሲ ተማሪዎች በተለይ ሜዲሲናል ኬሚስትሪ ስትማሩ የምታዩት ነገር ሶ እነሱ ስፔሻሊ ሜዲሲናል ኬሚስትሪ 2 ላይ ቻፕተር 1 ዲዩሬቲክስ የሚለው ላይ የምታዩት ኮንሰፕት ነው እዚህ ጋር ማለት። ስለዚህ ያንን ሁሉ ላይ የምናጠናበት ኢቫሉዌት የምናደርግበት አንዱ የባዮኬሚስትሪ ሮል ወይ ሚና ይታይበታል ማለት። thus the importance of biochemical test is help to monitor the patient health condition regularly during the treatment ላይ so ባዮኬሚስትሪ ይሄንን ሁሉ ሚና ይጫወታል ማለት ነው። ሶ ፕሮዳክሽኑ እንግዲህ በዚህ ሁኔታ ይሄንን ይመስላል ማለት ነው። ሌላው ሴል እንደ ሰብሴሉላር ፋንክሽን ኦር ፍራክሽኔሽን የሚላል ኢንትሮዳክሽን ቱ ሴል ምንድነው ሴልስ እንዴው ምን ክላሲፊኬሽኑ ምን ይመስላል የሚለውን የምናይበት ነው። የተወሰነ እናይና ወደ ፓርት 2 እናሸጋግረዋለን ማለት ነው ቶፒክ። ሶ ሴል is a basic functional structural unit of all form of life ይላል in which different biochemical reaction takes place at the mild physiological condition። እንደምታውቁት ነው እንግዲህ ሴል the basic functional structural unit of any form of life ነው እንደዛ ነው። so on the basis of the difference in cell all life forms are divided into two major class ይላል። አንዱ ፕሮካሪዮቲክ ነው፣ ሌላው ደግሞ ዩካሪዮቲክ ነው። ፕሮ ስንል እንግዲህ ቢፎር ብለናል። እነኚህ ላክ ሜምብሬን ባውንድ ሴል የሌላቸው ኦርጋኔል ያላቸው ፕሮካሪዮቲክ እንላቸዋለን። so the simple cell in most case individual cell itself is an organism ይላል። so the lack of cell membrane bound organelle example bacteria primitive green blue green algae and archaea እንላቸው ፕሮካሪዮቲክ ናቸው። እንግዲህ ትሩ ኒኩለስ የሌላቸው ሜምብሬን ባውንድ ኦርጋኔል የሌላቸውን ፕሮካሪዮቲክ እንላቸዋለን ማለት ነው። ኢዩ ስንል ትሩ ማለት ነው። ፕሮ ማለት ቢፎር ነው። ኢዩ ማለት ደግሞ ትሩ ማለት ነው። ሶ ዩካሪዮት ማለት they have a membrane bound organelle ያላቸው ማይክሮ ኦርጋኒዝሞች ናቸው። ለምሳሌ እኛ ሰዎች ፕላንቶች ብንወስድ ፈንጊ፣ ፕሮቶዞዋ፣ ትሩ አልጌ ሉክ ፕሪሚቲቭ ግሪን አልጌ እና ትሩ አልጌ ላይ ፕሪሚቲቭ ግሪን አልጌ ካል ፕሮካሪዮቲክ ናቸው። ትሩ አልጌ የምንላቸው ነገር ግን ዩካሪዮቲክ ናቸው። ስለዚህ ዩካሪዮቲክ እና ፕሮካሪዮቲክ ብለን ሴሎችን በሁለት መክፈል እንደምንችል ማወቅ ያስፈልጋል። so eukaryotic cell structure and function eukaryotic cell is surrounded by the plasma membrane, has a membrane bound nucleus and contain a number of other distinct subcellular organelle ይላል። እንግዲህ ትሩ ኒኩለስ ያላቸው ትሩ ሜምብሬን ባውንድ ኒኩለስ ያላቸው ናቸው ዩካሪዮቲክ ብለናል። ብዙ ሰብሴሉላር ኦርጋኔል ደግሞ አላቸው በተጨማሪነት ማለት ነው። in eukaryotic cell aggregate to form tissue or organ and this further organized to form a whole organism. In humans, eukaryotic cell exists in larger number of size and the shape of to perform a variety of function. አሁን እኛም eukaryotic ነው ብለናል። ነገር ግን የኛ eukaryotic cell ሳይዙ ከሌሎቹ ላርጅ ነው፣ ሼፑም ቫራይቲ ነው። ለምን ዲፈረንት ፋንክሽን ሰውነታችን ስለሚሰራልን ማለት ነው። ሶ ይሄ ከሌሎቹ እኛን ለየት የሚያደርገን ነገር ነው። ኦርጋኔል ስለ ሰቻስ ኒኩለስ ማይቶኮንድሪያ ላይሶሶም ፔሮክሶም ምንላቸው ናቸው። are also surrounded by the membrane system that separate the internal compartment of the organelle from cytosol. cytosol ምንለው ፈሳሽ ነው። ሳይቶፕላዝም ውስጥ የሚገኝ ሊኩዊድ ነው። ስለዚህ internal component of the organelle from this separate የሚያደርጋቸው የተለያዩ ኦርጋኔሎች አሉ። እነኛ ውስጥ ኒኩለስ አንዱ ነው፣ ማይቶኮንድሪያ አንዱ ነው፣ ላይሶሶም ፔሮክሶም ምንላቸው አንዱ ናቸውና እያንዳንዱ ምን ማለት ነው፣ ሴል ሜምብሬን ምንድነው፣ ምን ይሰራል፣ ማይቶኮንድሪያ ምንድነው፣ ምንድነው የሚያደርግልን የሚለውን በፓርት 2 ነው ይዘን መጣው። እኔ በባህሪ ከ30 ደቂቃ 40 ደቂቃ ከአንድ ሰዓት በላይ በተከታታይ መስራት አልወድም። ምክንያቱም የሰው ልጅ አይምሮ ፈጥኖ የሚወስደው የሆነ ነገርን ለ30 ደቂቃ ነው፣ ከዛ በኋላ መያዝ ያቆማል ማለት። ስለዚህ ያ እንዳይሆን አጠር እያደረግን ነው የምንሰራው። ስለዚህ ሴል ሜምብሬን ኦር ፕላዝማ ሜምብሬን ከሚለው ጀምረን በፓርት 2 ይዘን መጣለን። እንግዲህ እኛ ቪዲዮ ስንሰራ እናንተን ለመጥቀም ለማገዝ ነው
ፓወርፖይንቱ በጣም አሪፍ ነው። ቢያንስ ክላስ ውስጥ የማይረባ ፓወርፖይንት አንዳንድ አስተማሪ ፓወርፖይንት ራሱ አይሰጣችሁም። ስለዚህ ያንን የጎደለውን የምትሞሉበት ነው። ሁለተኛ የማይመቻችሁ የፖስት ቤዚክ ተማሪዎች በተለይ ቤታችሁ ቁጭ ብላችሁ እንድትማሩም እያደረግን ያለ ነው ማለት። ስለዚህ እኛ ይሄንን ስራ ስንሰራ እናንተ ደግሞ አትሊስት ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር በማድረግ ልታግዙን ልታበረታቱን ያስፈልጋል ማለት ነው። ስለዚህ ማንም ደፍሮ እንደዚህ በምትችሉት ቋንቋ ተንትኖ ላያስተምራችሁ ይችላል ክላስ ውስጥ ሰዓትም ስለሌለ ማለት ነው። ስለዚህ እንድትጠቀሙ አንደርስታንድ እንድታደርጉ ከፈለጋችሁ ይሄንን ቪዲዮ ከስር መከታተል የእናንተ ፈንታ ነው ማለት ነው። ሶ በፓርት ውስጥ ከምንገናኝ ባላችሁበት ሰላም